ህፃናት አትበሉ። ህፃን ብትሆን ኑሮ ስሜቷ አስገድዷት አፈቀርኩ ብላ ባልሄድሽ ነበር። ሲቀጥል ደግሞ ቅድማን የሆነ ነገር ስትል ሰምቼክ ነበር ወንድሜ። በባህር ነው የሄደው ምናምን በሰሃራ ነው የሄደው ምናምን ስትል፣ አዎ በሰሃራ ነው የሄደው። የሚኖርበት ሀገር ላይ እንኳን ወረቀት ያላገኘ ሰው ነው። ገባክ አይደለ? እሷ አለበት ሀገር የምትሄደው እሱ ወደ እሷ ጋር መሄድ ስለማይችለው ገባካ? እሷን የሚፈልጋት ለጥቅም ነው። ለገናው አሜሪካ ትወስደኛለች ብቻና ብቻ ብሎ ነው። ገባ? ይሄ የሚከተሏት ደግሞ ግርዳሚዎች እርጉዝ ስለሆነች ምናምን ነገር ይሆናል አይደለ? የልጅ እናት ልትሆን እኮ ነው፣ እርጉዝ ነች ምናምን ነገር ያስረገዛት ራሱ ለጥቅሙ ነው። እዚህ ጋር አርግዛ ካልወለደችለት ያን ነገር አስተካክላ ልትወስደው አትችልም አሜሪካ። ገባክ አይደለ? እያንዳንዱ የሆነ እርምጃ እንኳን ስትራመድ እሱ እንዳላት ነው። በቃ ቆሚ ሲላት ትቆማለች፣ ተራመጂ ሲላት ትራመዳለች። እና ለጥቅሙ ነው እሱ የቀረባት እንጂ አይሆናት። ልጇን እንድትወልድ ያረጋት ለወረቀቱ ልጇን ያስረገዛት። ካላረገዘች ካልወለደች እናቲቱ ስለሞተች ደስ ነው የሚለው እሱ። ምን አይነት ስሜት ይሰማው ይሆን? ያዝን ይሆን ምናምን ስትለበት አያዝንም፣ ደስ ነው የሚለው። ምክንያቱም እናቲቱ እያለች አሜሪካ እንዴት ብሎ ሊገባ ይችላል? አሁን አማግጦላትም ምንም ብሎ ያስረገዛት ለጥቅሙ ነው። እንድትወስደው ስለሚፈልግ ብቻና ብቻ። የሚኖርበት ሀገር ላይ እንኳን ወረቀት ያልተሰጠው ሰውዬ የሆነ ስትወድም ስታፈቅርም ትዳርም የምትፈልገው እኮ የተመቻቸ ህይወት ሲኖርክ ስትስተካከል ምናምን ነገር እኮ ነው። ምን ይዞ ነው ደግሞ እሷን አግብቶ ሊያስተዳድራት የሚችለው ምናምን? እዚህ ለገናው በቲክቶክ ብር አስተዳድራታለሁ እጠቀማለሁ ብሎ አምኖ የገባ ሰው አይደል እሱ። ሲጀመር የጭንቅላት ጨዋታ ነው ሲጫወት የነበረው። አንቺ መጥማጭ አንቺን አላፈቀርኩሽም እና ልጅሽን እንጂ አንቺን አላፈቀርኩሽም አያገባሽም እያለ ያከላፈታትኝ ስንት ነገር ሲላት ነበር። በውስጥ ሁሉ ቦይስ አለ ትፈልገኛለች እያለ ሲያዋርድላት አልነበር እንዴ? እናቷን ስለምንድን ነው የምታወሩት? አውሮፓ ሀገር ያደጉ ልጆች ምናምን ነገር ደግሞ አትበሉ። አበሻ ነው። ማነሽ ምንድነች? የትኛውን የተስተካከለ የተንደላቀቀ ህይወት እየኖረ ነው? አበሻ ደግሞ ስትረስ ውስጥ እንዳይገቡ ምናምን ጅኒ የምትሉትኝ ስለምንድን ነው የምታወሩት? ያሉት ይኸውልሽ፣ እኛ ልጆች በዛ ደረጃ ጊዜ ነው የገደለቻት ልጇ። አንድ ጊዜ ሳይሆን ጊዜ ነው የገደለቻት። እና ልጄ ናፍቃኛለች እያለች ትላንትና ነው ከትላንት ወዳ ደዚ ላይቭ ላይ ገብታ በጣም ተረብሻ ነበር። አይ ነሳሪ ዳጣ ምናምን ሁይ ሲሏት ነበር። እናት ስለ ልጇ የሆነ ይታያታል። አንቺ ነጃት ያወራችሁ እኮ ውጭ ሀገር ላይ ስላለው አስተዳደግ ነው። ውጭ ሀገር ላይ ያለው አስተዳደግ እኛ የኖርንበትን ነው የምንናገረው። ያየነውን ነው የተናገርኩት። እኔ ነኝ የተናገርኩት። አበሻ ሆነሽ የኛ ያክል የተጋነነ ነገር ሊኖር አይችልማ ሮሚ። እነሱ እንኳን እንደነጭሽ መሆን ቢፈልጉ እንዴት አንቺ ልጅሽን በባህልሽ በወግሽ ማሳደግ ያቅታችኋል? የሚማሩት እኮ ከኛ የበለጠ የሚውሉት ስኩል ነው። ስኩል ላይ የዚህ ሀገር ላይ ያሉ ከነሱ አሳንሰሽ አታሳድጋት። አይ ሮሚዬ፣ እሺ እሱ እንዳለ ይሁንና እውነት ከዚህ በኋላ ልጅቱ አብራው ትቀጥላለች አትቀጥልም? እንደው ማን ይሙት አብራው ትተኛ ይሁን ከዚህ በኋላ? ይሄን ብቻ መልሽልኝ። ወይ ጉድ! ማናማ አሌክስ እና ደዚ ከዚህ በኋላ አብረው ይቀጥላሉ? እኔ እግዚአብሔር አይደለሁም የነሱ እኮ ያንቺም ልጅ ወጣ እንደዚህ ልታቃጥልሽ ትችላለች። ሮሚ ኖ መባል አለበት ይሄ ነገር። ነጃት፣ እኔ ሮማን ልጄ ከሄደች ወዳ ከሆነ ነግሬያታለሁ። ለዴዚም እናት ባይ ነው የምላት። የምቃጠልበት ምንም ዕዳ የለብኝም። 18 ዓመት እስከሚሞላት ነው የኔ ኃላፊነት። ከሞላት በኋላ እኔ የምለው ሮሚዬ፣ ልጅሽ ማለት እኮ ንጹህ ማንነትሽ ነች። እቺ ሴትዮ ገና እንደምታያት 2ም 3ም መውለድ የምትችል ሴት ናት። ፊቷ ይናገራል። ያውም ተበሰቃቅላ ነው። ገባሽ አይደለ? እና እኛ እንኳን በሽንት ጨርቅ አድገን ለቤተሰብ ዋጋ እየከፈልን እንኖራለን። አረብ ሀገር እየኖረን እቺ በፓምፐርስ አድጋ በኒዶ አድጋ እንዴት በዚህ ልክ ፍሪደም የምትሰጧት እናቷን ቀብራ? ስለምንድን ነው የምታዝኑላት?
ወይ በነገራችን ልጅቱ ላይ እናቲቱ ሺህ ጊዜ ነው የገደለቻት። እየመረራችሁን ቢሆን ዋጡ። ንስሯ ተትላንት መቼ ነው? እስከ 3 ቀን በፊት ነው ከ4 ቀን በፊት ከእንትና ጋር ስታወራ 9 ሰዓት ሙሉ ፍላይት አርጋ 2 ሰዓት ደግሞ በትሬን ተጎዛ ሄዳ ስዊዘርላንድ እሱን አግኝታ እንደመጣች ተናግራለች ላይፍ ላይ እና ይገለኛሉ እኮ እና እሱ ለኢንፎርሜሽን ኢትዮጵያ መሄድ ትችላለች። እርጉዝ ሆና አሁን ሄዳ ነው ተጉዛ የመጣችው 9 hours ፍላይት እና የሞተ ተጎዳ። ለወንድሜ ላስረዳት የገባሁት ይሄን ልክ ነው። ወረቀት እንደሌለው የሚኖርበት ሀገር ላይ እሷን ለጥቅም ብቻና ብቻ እንደሚፈልጋት ልነግርህ። ድምፅሽ የለም ጠፍቷል። ናለሽ ላስገባችሁ ድምፅሽ ግን ይሄ ነገር በቃ ወጥቶ ከፍ ዝቅ አድርጎ ሲያከላፍታት ነበር። የድሮ ቪዲዮዎች አሉ። የዛሬ ዓመት በዚያ ልክ ሲያንቆሻት የነበረበት ቪዲዮ እናወጣለን። ወጥቶ በህዝብ ፊት ነው ያዋረዳት። በህዝብ ፊት እውነት ሙታ ከሆነ በህዝብ ፊት ነፍሷን ባትኖር እዚህ ምድር ላይ ወጥቶ ይቅርታ መጠየቅ አለባት እናቷን። እኔ አንቺን ሳይሆን ልጅሽን ያፈቀርኩት እያለ ሲያከላፍታት ነበር። እሷ ትፈልገኛለች ሁሉ እያለ እና እዚህ ጋር ደግሞ እናንተ ተከታይነን ምናምን ብላችሁ የምታሸረግዱ መሀይሞች እናት ቀይ መስመር ነች። እናት ለምን ሴተኛ ዳሪ አትሆንም? እናት ፈልጋ ሴተኛ ዳሪ አትሆንም። ምናልባት ልጇን እንዳይረብባት ሊሆን ይችላል። ምናልባት ህይወት አስገድዷት ሊሆን ይችላል። አይደለም እንደዚህ ዋጋ የከፈለች እናት። ቆም ብላችሁ አስቡ እናንተ መሀይሞች። አረብ ልጁን ውጭ ላይ እንኳን ሱቅ ሊሄድ ብሎ እንኳን ሲያስፈቅድ ኖ ካለ ኖ ነው። እንደው ምናልባት እናንተ በህፃንነታችሁ እንኳን አረብ ሀገር ተሰዳችሁ ከሆነ አረቦች እንዴት አድርገው ልጆቻቸውን እንደሚያሳድጉ እያያችሁ ነው አይደል? የእናትነት ፍቅር ምን እንደሆነ አይገባችሁም። የእናትነት ዋጋ አይገባችሁ። እርጉዝ ናት ተዋት ምናምን ትላላችሁ። የደዚህ እናት አርታት መሰላችሁ እንዴ? 9 ወር አርግዛ እኮ ነው ያውም ለነጭ። ምናልባት ባሏ ምን እያደረጋትም እንዳሳለፈች የደዚህ አባት ስለ ደዚህ እናት ታሪክ አናውቅም። የምናውቀው ልጇ ሶሻል ሚዲያ ላይ አውጥታ ስታዋርዳት ብቻና ብቻ ነው። መኪና ገዝታ የምትሰጥ እናት አስራበችኝ እያለች ስትከፍ ዝቅ እያደረገች ስታዋርዳት ነው የምናውቃት። አለቀ ደቀቀ። መኪና ገዝታ የምትሰጥ እናት ልጇን ልታስርብ አስባችሁታል? ያውም ኢትዮጵያዊ እናት የምታበላት ምግብ ራሱ አሜሪካ ላይ ውድ ነው የተባለ ምግብ ሁሉ ነው የሚያውቁ ይመሰክራሉ ወጥተው። እና የሆነው ነገር ሁሉ ሆኗል። የተመረዘ ትውልድ ነው ያለው። አላቅም ትውልዱ እየተበከለ ነው ያለው። እሺ እዚህ ጋር የምትሰርቢ ሰዎች እናቷን መልሱላት። ወንድ ቢሄድ ወንድ መጣል፣ እናት ግን መተኪያ የላትም። የምትሳደቡ ሰዎች እናቷን መልሳችሁ አሳዩን። እና ወንድሜ ስላስገባኸኝ አመሰግናለሁ። ቲንኪው። እሺ ችግር የለውም ይመችሽ። ሮሚ የምትይው ነገር አለ? ተሳስታለች ብለሽ የምትይው ነገር ካለ መቀጠል ትችላለሽ። እሺ ያልተረዱኝም ብለሽ የምትይው ነገር ካለ ሀሳብሽ ላይ ያ እሺ ሮሚ የምትይው ነገር አለሽ? ኦኬ ስዊት ቀጥይሽ። እሺ እድሉን ስለሰጠኝ አመሰግናለሁ። እሺ የእናት ሞት በጣም ያሳዝናል። ምድር ላይ ማለት ነው ብዙ ነገር ልታጣ ትችላለህ። እናትን ማጣት ግን በጣም ከባድ ነው። በዛ ላይ እንደዚች በዴዚ ባፈቀረችው ልጅ የተነሳ ለምሳሌ በኔ እይታ ባልና ሚስት እንኳን ብትሆን ኮብልለክ እንኳን ሄደክ ቢሆን ላይክ ፋይሬጅ ላይ ምናምን የሆነ ታይም ላይ ይቅርታ ትጠይቃለህ። በቃ እስክታረግዝ እንኳን እኔ አሞራውን አሁን ለምን አፈቀረችው ለምን አብራ ሆነች ለወረቀት ብሎ ነው ምናምን የሚለው ነገር የለም። ምክንያቱም እኔ በእነሱ ልብ ውስጥ አይደለሁም፣ ልባቸውን አላቅም። ሁለቱም ተፈቃቅረዋል። እሺ ይሁን፣ ግን አሞራው ላይ ትንሽ
እኔ በቃ አሁን እናትየው ሞተች ሲባል የተሰማኝ ፊሊንግ ያረኩት ነገር ምንድነው? ቢያንስ አንድ ሴት ልጅ ስታገባት ከነ ሙሉ ቤተሰቧ ነው የምታገባው። እናቷ መጥፎም ትሁን ጥሩም ትሁን ተሳስታም ትሁን አጥፍታም ትሁን ወንድ ልጅንም ሳገባ እኔ ከነ ሙሉ ቤተሰቡ ነው ማገባው። ገባክ? እና በዚህ ሰዓት ለእናቷ ላይክ እንደዚህ በቃ ልጇን ናፍቃ ቆሽቴዋ አሮ ገብቷል። እናት ውስጧ ያራል። ውስጧ ሲያር እቺ ሴት ልጄ ናፈቀችኝ ብላ ከፖስተች የልጇ ማጣት ነው የደፋት። ውስጥ ማረር ይገላል። ገባክ? አሁን ለዚህ ነገር ማንንም ህዝቡንም ወጥተው ይቅርታ ቢጠይቁ ህሊና ካላቸው ሲጀመር ሰላምም አያገኙም። ዴዚም ሆነች አሞራውም ሆነ ሰላምም እንኳን አያገኙም። ኔቨር የእናትን ሞት ምንም ነገር ምድር ላይ ምንም ነገር ብታገኝ ሊተካልህ አይችልም። አሜሪካንም ትግደግ የትም ትደግ ማንም ትደግ፣ ግን እናት እናት ናት። እናቷ ስለሰጠቻት መኪና ስለገዛችላት ምናምን አይደለም። ምንም ሳታረግልኝ ጎዳና ላይ እናቴ ብታሳድገኝ እኔ ልቅደማት ነው የምለው ስላረገችልኝ ሳይሆን። ግን አሞራው እዚች ጋር ገብቶ እሷ እንዳረገዘች ሲያቅ ለእናቷ ይቅርታ በቃ እንደውም ወጥቶ ሚዲያ ላይ ብዙ ተከታዮች አሉት አይደል? ወጥቶ በቃ አስታርቁኝ ከዴዚ እናት ጋር፣ ዴዚ እርጉዝ ናት፣ የልጇን ልጅ በቃ አብረን እናሳድግ፣ እኛ ልጆች ነን አጥፍተናል ብሎ አንድ ቪዲዮ ቢሰራ እንደ ሰው ያስደስተኝ ነበር፣ ሳታልፍ ማለት ነው። ዴዚንም ብንወቅስ አሞራውንም ብንወቅስ እቺ እናት አልፋለች፣ ኦሬዲ ሞታለች። ገባክ? እናትየው ናት የምታሳዝነው። ሁለት ደግሞ ነጁ መታ እዚች ጋር ሮሚ ባለችው ነገር ጀጅ ስታረግ ማለት ነው። ወይ አንቺ የምትኖሪ አረብ ሀገር ላይ ነው። አረብ ሀገር ላይ ስትኖሪ በእርግጥም የሚፈልጉት ነገር ለልጆቻቸው ለማሟላት ትንሽ ይከብዳል። ግን አውሮፓ አሜሪካ ግን ስትኖሪ ልክ እንደ ነጭ ልጅ ነው የሚያሳድጉት። አፈር ድሜ በልተው ማለት ነው። ልጆቻቸው ደውለው እንዳይከሷቸው ተጨንቀው ነው ልጆቻቸውን የሚያሳድጉት። ስለዚህ ያንን ነገር አንቺ ስላላወቅሽው እንደ ድሃ እንደ አበሻ ነው የሚያድጉት ካልሽ ተሳስተሻል። እናት ተርባ ልጅ ግን ብራንድ ተገዝቶላት ነው የምትኖረው፣ ልክ ከነጭ እኩል ማለት ነው። ለዛ ነው እንደ ነጭ አይነት ባህል ይዘው የሚያድጉት። እነሱም ደግሞ ሞር ትምህርት ቤት ላይ የሚያስተምሯቸው የራሳቸውን ባህል ነው፣ የሀበሻን ባህል አይደለም። እና ጨርሻለሁ። አመሰግናለሁ። እሺ ሮሚ የምትለው ከሌለ ወደ ሚጣ እንሂድ። ሚጣ ጃጓር አለ፣ እንዴት ነህ? ለውኝ ቆያ ፎቶኝ ነው ኔትወርክ ነው እንዴት ነው? ግራ ገባኝ እኮ ቦምባዬ። ደህና ነህ? እየወረድክ ነው አይደለ? አይገርምህም? ኔትወርክ ነው የሚጥሉኝ ሰዎች አሉ መሰለኝ፣ አንተ እንትኖች የማይወዱ። ኤኒዌይ ቦምባስቲክ፣ እኔ ማውራት ያለብኝን አውርቻለሁ። ነጃት ቅድም ስታወራ የነጃት ነገር የውጭ ሀገር ላይፍ አንድ ቀንም ሳያዩት እዛ ሀገር የኖረችበትና እዚህ ሀገር የኖረችበት የዴሲን የሚያክል ልጅ ወልዶ ያደረሰ ቦታው ላይ የተገኘ ሰው ያውራ። ገና አንድ ልጅ ሳይወልዱ የልጅ ትርጉም ሳያውቁ መተው እኔ አውቃለሁ ብሎ የሚያወሩ ሰዎች እኔ ልቤን የሚያደክሙ። ይሄ ነው እኮ ቲክቶክ ቅድም ምንድነው የተናገረው ልጁ? አንድ እንኳን የተማረ የተመራመረ የሌለበት ከየትም መጥቶ እኔ አውቃለሁ ብሎ የሚያወራ አንድ ሰው ማውራት ያለ ብሎ የሚያወራ አንድ ሰው ማውራት ያለ ብሎ የሚያወራ አንድ ሰው ማውራት ያለ ምንም የማይገናኝና አራምባና ቆምባ ነው እያወሩ ያሉት። እኔ የተናገርኩት ከምኖርበት ሀገር ከወለድኩት ልጆች ጓደኞቼ የሞቱ ያሉ በአይኔ ያየው ወንድም ሴትም ሞተው ልጆቻቸው እንደኔ ያህል የደረሱ ምን ሪያክት አድርገዋል የሚለውን በኖርኩበት ኑሮ ያዳበርኩትን ያካፈልኳችሁ። እነሱ መተው ገና ዴዚና ማነው አሌክስ ይለያያሉ ወይ? ምን አገባን? ከሆነ ይቀጥሉ፣ ካልሆነ እህል ውሃቸው ካልሆነ ይለያዩ። ሆነም ቀረ ደግሞ አሌክስ የሚኖርበት ሀገር አትሊስት ኢሮፕ ነው። ከኬንያ ሄዳ አላገባችሁም፣ ኢትዮጵያ ሄዳ አላገባችሁም፣ ወይ ደግሞ ሊቢያ ላይ ሄዳ አይደለም የምታመጣው። አትሊስት የሚኖርበት ሀገር የሰለጠነ ሀገር ነው። ወረቀት ደግሞ ኢሮፕ ኤንድ ኦፍ ዘ ዴይ ልጅ አንደሬጅ ሆኖ የገባ ልጅ ነው፣ ወረቀት አያጣም። ሲቲዝን ከሆነ ደግሞ አሜሪካን ሀገር እኔ በእንግሊዝ ፓስፖርት አሜሪካን ሀገር ተሳፍሬ 4 ጊዜ ነው ደርሼ የመጣሁት። መሄድ ትችላለህ።
አሜሪካ እንድትወስደው ብሎ አስረገዛት። እስኪዝ ሚ ወዳው ፈቅዳ ተንፏቀው በፍቅር ነው ያረገዘችለት እንጂ አሜሪካ ለመሄድ አሌክስ ኤኒታይም መሄድ ይችላል። ኤኒታይም ማለት ነው ወረቀቱ ሲስተካከልለት። እና ዋናው ልጅ ወልዳ እንደውም እንትን እናትየውን ተክቷል፣ ወልዷል። አሌክስንም አላግባብ ለምን አላስታረክም ምን እንዳለችው የሚታወቅ የለም። ኮብላ መታለች። እናትየውን በወቅቱ ስሜታዊ ሆና የተናገረችው ነገር አለ። ልጁም ስለሞተች አይደለም የሞተ ወቃሽ አታርገኝ። ልጁም የተናገረው ነገር አለ። አሁን ያ ፎርጌት አለፈ። የሞተችው አትመለስም ባለው ነው የምንነጋገረው። ገና ለገና አሌክስን እና እንትና ይቀጥላሉ ወይ? እኔ ጠንቋይ አልቀልብም ወይ ጠንቋይ ቤት ሰርቼ አላውቅም። እግዚአብሔር እህሏቸው ከሆነ እስከ በድድ እስከሚሄዱ አብረው ሊኖሩ ይችላሉ። ይነበር ነው የአሌክስ እና የዴዚን ላይፍ ከእንትና ጋር ደግሞ ከማነው ጋር ስታገናኙ አየኋችሁ። ማነው ቲክታከሩ ነው ስሙም ጠፋብኝ። አዶናይ እናንትና ገና አየር ላይ ሃይ ብለው ተገናኙ። ከእንትና ቀለባት አገኛት። ሲታዩ እሷ በሾርኔ እየሄደች ለጆን ዳንኤል እየደወለች ልጁን በፍቅር አቃጠለችው። አንዴ በዚህ ሲሾልክ እንትና ጋር ያዳደው ፒፒ የሚለው ሰውዬም ጋር ትደውላለች። ተቃጠለ፣ ተለያዩ። ምን አገናኘው? እነዚህ ቀለበት አድርጎ በስነስርዓት ሽማግሌ ያለ መላኩ ነው እንጂ እንትና ጃኒ አንዴ ፒፒ ትደውላለች። አንዴ ጆን ዳንኤል ጋር በደረቷ ተስባ ሌሊት ባኞ ቤት ሆና ትደውላለች። ልጁ ተቃጠለ። የሚችለውን ያህል ቻለ። አሜሪካን ደርሶ እስከሚመጣ ጎዲኖስ ለማደውላ እንደጠበቀችው እንደመጣ ተለያዩ። ሚስጥራችንን ሁለታችንም ቲክቶከር ነን እንቻለው። ሆድ ምንድነው? ጥላውን ገሰሰ ምን ብሎ ነው ያን ጊዜ እንትኑ ሆድ ይፍጀው ያለው? እንትኑን ጉሮሮውን የቆረጠችው ጊዜ የሚስቱን እንትን እህት እጅ ከፍንጅ ተይዞ ጋዜጣ ላይ አውጣው ማነው ጉሮሮውን የቆረጠ ሲባል ሆድ ይፍጀው አለ። ለምን ቢያወጣው ቅሌቱ የሱ ስለሚብስ። አሁን የነሱን ቅሌት እንትን ሰርፕራይዝ ልናረጋቸው ምናምን ፒፒ እየደወለች ፒፒ ጋር ማጋ እየደወለች አስቸግረው ነው የሚመስለኝ። እኔ ጠንቋ አይደለሁም። እንዳየኋቸው ሁኔታዋ ትንቀዠቀዣለች። አዶናይ ደግሞ ሰከን ያለች ሚስት ነው የሚያስፈልገው። ሰከን ያለች መርጦ ይይዛል። ምንም ያጣድፈው ነገር የለም። ስለዚህ የአዶናይንና የእንትናን ምንም አይገናኝ። የህይወት ታሪክ አታገናኙ። አይመስላችሁም? ፒፒ ጋር መደውል ከልጅነቷ ጀምሮ እቃቃ እየተጫወቱ የቃቃ ባልና ሚስት የነበሩት ጋር ሮሚዬ ልክነሽ። ኤኒዌይ አሁን ባለቤቴ መጥቷል። ከዚህ ሰዓት በኋላ ሚዲያ ላይ መግባት አልችልም። ለባለቤቴ ጊዜ ለልጆቼ ጊዜ የሚሰጥበት ነው። ጥሩ ታይም አሳልፍ ያለው ቦምባስቲክዬ ሰላሙን ቤት ገብቼ ስላወራው ቁም ነገሮች ስለተወያየን እወዳችኋለሁ፣ አከብራችኋለሁ። ሰላም እደሩልኝ። እወዳችኋለሁ። እሺ ሌላ ጊዜ እመጣለሁ። ያስቀየምኳችሁ በንግግሬ የተደበራችሁ ካላችሁ ሶሪ። የሚሰማኝን ከምንድነው ከላይፍ ያገኘሁትን ኤክስፒሪየንስ ነው ያካፈልኳችሁ። ቻው። ይሄኔ ደግሞ ቆርጣችሁ ለጥፉና ከፒፒ ጋር አጣሉ። ይሄማ አይቀርም። መቼሽ ሮሚ። እሺ ጃጓር እንዴት ነው? አማን ነው? እስቲ የምትለው ነገር ካለ እንስማ። አንተ እንዴት ነህ? ሰላም ናችሁ? ሁላችሁም ሰላም ብያለሁ። ቦምባስቲክዬ ሰላም፣ እንዴት ነህ አንተ? ጥሩ ቁም ነገሮችን እያመጣ ነው። እኔ የተሰማኝ ስሜት አለ። የተሰማኝ ስሜት ምንድን ነው? የእናት ስሜት የተሰማኝ ነገር አለ። እናት ልጅ የሌላችሁ መቼም ከእናት የተፈጠራችሁ ብዙዎች አላችሁ። ያው ብዙዎች ሳይሆን ሁላችንም የእናትን ዋጋ መክፈል ቀላል ነገር አይደለም። ብዙ ልትናገር ትችላለች። ዴዚ ካጠገቧ ጋር ስትለይ እናት ብዙ ነገር ልትናገር ትችላለች። እናት ነቻ። እንዴት አድርጋ እንዳሰደገቻት ታውቃለች። ያለ አባት ያለ እንጀራ አባት እንዳታይ
ብቻውን መከራ ያሳደገቻት እናት ነች። በስሜት ልጇ ስትሄድ በስሜት ብዙ ልትናገር ትችላለች። ለምን እንዲተናገርሽ ብለን ማየት አንችልም። ልጇ እየሄደችባት ነው። ልጇን ትልቅ ደረጃ ለማድረስ ትልቅ ቦታ ሰው የደረሰባት ከሰው በላይ ለማድረግ መከራ ይታባታለች። ሁለት መልክ አውጥታባታለች። አፈር ስልሳ መቼም አንድ ልጅ ለማሳደግ ሁላችሁም እናታችሁም ብትሆን መቼም አብዛኞቻችን በኢትዮጵያ ያለን አስተዳደጋችን ተመሳሳይ ነው። የተጋነነት አስተዳደግ አላደግንም እና ለዚች ለዴዚ ዋጋ ከፍላበታለች እና ካተገቧ ስትነጠቅባት ብዙ ነገር ልትናገር ትችላለች። በዛን ጊዜ የተናገረችውን ይሄን ብላለች ብለን ሳይሆን ለዚች ልጅ ዋጋ የተከፈለላት ልጅ ስትሄድ ጥፋት የተጠፋ ነገር አለ። ጥፋት ምንድነው? ኦኬ አፍቅራ ወዳ ሄደች፣ እሺ ችግር የለውም። ግን አሞራው ይሄ ነገር ከተከሰተ በኋላ ሁለቱን የእናትና የልጅን ድልድይ መሆን ነበረበት፣ ማገናኘት ነበረበት። አሁን እንዴት ነው የሚሰማው? ጸጸት አይሆንበትም? እናትና ልጅ ይቅርሳ ይባባሉ። እናቷን ስታጣ እንዴት ነው የሚሆነው? እንዴት ነው ስሜቱ? ይቅርሳ ይባባሉ። በመሃል ላይ ያለው እሱ ነው። እነዚህን ሰዎች ድልድይ ሆኖ ማስታረቅ የሚችለው አሞራው ነው። ቤትም አድርጎ እንደውም ከማርገዟ በፊት አሁን አርግዛለች። እንደውም ማርገዟን ካወቀ ሽማግሌም ልኮ ምን ብሎ ከእናቷ ጋር ሰላም ማስፈጠር የሚችለው አሞራው ነበር። ሽማግሌዎቹ ልኮ ግን ልጅቷን አግኝቻለሁኝ ምናምንና ምን አገባኝ የሚባል ነገር ይመስላል ሁኔታ። ግን ጥሩ አይደለም እንደዚህ። አሁን እንዴት አድርገው ነው የሚችለው ነው የምላችሁ። ፍሙን እሳቱን እንዴት ነው የሚችለው? የማይጠፋ ጠባሳ ጭንቅላቱ ላይ ተቀምጧል። ከዚህ በኋላ ሲቀጥላሉ ምናምን አይቀጥሉ የምትሉት ሰዎች ያላት እድል ይሄ ነው። በቃ እናትም አባትም ባልም ሆኖ ማሳደግ ያለበት አብሯት መሆን ያለበት ይሄ ነው። አሌክስ ነው አብሯት መሆን ያለበት። ብትናገርም ብትሰድበውም ብትመተው ምን ብትልም አባብሎ መያዝ ያለበት ከዚህ በላይ ምን አለ? እናትም ባልም ሆኖ መኖር ያለበት እሱ ነው። አሁን በስሜት ልትናገረው ትችላለች፣ ልታስቀይመው ትችላለች፣ ደስተኛ ላትሆን ትችላለች። አንድና አንድ ያላት አሁን ይሄ ሰው ነው። ምንም የላትም። በታንጋጥ ሰማይ ነው፣ ዝቅ ብትል ጨለማ ነው ወርታች። ስለዚህ ያላት አንድና ከሷ ጋር ጎን ሆኖ እስከ ሞት ድረስ እስከ መጨረሻው ድረስ የእናቷ ሞት ማስረሳት አለበት። የእናቷ ሞት እስከ መጨረሻው ድረስ አፈር በልቶ ልጅቷን መንከባከብ እንዳለባት ነው የሚታየት። ሁለት ነገር ማጣት የለባትምና የልጇን አባት ባሏም እናቷንም ልታጣ መሆን የለባት። ይሄ ነው መሆን ያለበት እንጂ ሁለቱን ከተለያየች ከእናቷ ከተለያየች እናቷን ይቅርታ ሳትባባል በሞት የተለየቻት እናቷን እንደገና በዚህ መሃል ላይ ደግሞ ባሏ አብሮ ይኖራሉ አይኖሩም የሚባለው ነገር ምንድነው? አብሮ ይኖራሉ አይኖርም? እቺ ልጅ እኮ አንድና አንድ እኮ ነች እኮ፣ አርግዛለች እኮ፣ ምርጫ የላትም እኮ። አንድ ባል ነው ያላት። በቃ ከሱ ጋር ነው እስከ ዕለት ሞቷ። በቃ መሞትና ዋጋ መክፈል ያለበት እሱ ነው። ዋጋ ይክፈል በቃ እስከ መጨረሻው ድረስ ላለማስቀየም ላለማሳዘን ይችል ልጅ መጣር ያለበት እሱ ነው። ከዚህ በኋላ ያላት ተስፋዋ እሱ ነው። ስለዚህ የመለያየቱን ነገር ትተነው እንዴት አድርጎ ነው ማኔጅ የሚያደርግ? እንዴት ነው የሚያስተዳድራት? እንዴት ነው ደስተኛ የሚያደርጋት? የእናቷ ምትክ መሆን የሚችለው እንዴት ነው? ጥፋት አጥፍቷል። ሳያስታርቃት ሳያገናኛት ከእናቷ ጋር በህይወት ተለይቷል። በህይወት ተለይታለች እናትየዋ። ስለዚህ ይሄንን ነገር ማድረግ ያለበት መለስ ብሎ እንደገና እናትሽም ባልሽም ሊሆን ይችላል ብሎ ደግሞ ተስፋ መስጠት ያለበት ደግሞ አሞራው ነው። ሌላ ህይወት የላት የሚችል ልጅ እና ልናዝንላት ይገባል። ልንፈርድላት ሳይሆን በእናትየዋንም ምንም መናገር የለብንም። እናትየዋ እኮ ኦልሬዲ ተነጣ ሄዳለች። ባትሄድም እንኳን በህይወት ብትኖርም እንኳን ዋጋ የከፈለችላት ነች። እናቴ ዋጋ ከፍላለች፣ ለኔ መስዋዕት ከፍላልኛለች።
እንዴት አድርጌ ነው አፋችንን አውተን እናትን ልንሳደብች እንደዚህ ነች እናቷን እንደዚህ ነች ብለን የምንናገረው? እናት የሌላችሁ ሰዎች ናችሁ ወይንስ እናታችሁን ትጠላላችሁ ማለት ነው? ዋጋ የከፈለችላት እስከሆነች ድረስ ያማታል። እናቷ ልጇን የምትጠብቃት በትልቅ ደረጃና በትልቅ ነገር ነው ከሷ እንድትለይ የምትፈልገው እንጂ እንደዚህ በድንገተኛ ነገር እንደ አውሎ ንፋስ የሚወስዳት ነገር ይመጣል ብላ ፈጽሞ አስባ ማታቅ። ስለዚህ መሆን ያለበት አሁን ሁላችንም ለእናትየዋን ለልጅቷ መጽናናትን የሚሆን ነገር በተለያየ ነገር ማገዝ እናግዛት። ልጅቷን አይዞሽ እንበላት። ነገሩን እያነሳን እናትሽ እንዲህ ብለሻል አንቺ እንደዚህ አድርገሽ እናትሽን ገደልሽ አይባልም። እንደዚህ እንድትጽናናበት የሚሆን ነገር ነው እንጂ መምከር መናገር ያለብን በየሚዲያው ትሰማለች እኮ የተቆራረጠውንም ትሰማለች እኮ። ለምን ጠባሳን ተውብላታለን ለሷ? ስለዚህ በትክክል አድርገን መናገር የሚገባው ተቆራርጦ የሚደርሳት ጥሩ ነገር ይደርሳት እናድርግላት። በቃ እኛ ደግሞ እንደገና ገዳይ እንሆንባት። እንደገና የሁለተኛ ሞት እና አናሳያት ለሷ። እና ይሄ ነው የምለው። አመሰግናለሁ ወንድሜ። ታንክ ዩ ጃጓር ወንድሜ፣ ታንክ ዩ በጣም ነው የማመሰግነው። ጥሩ ነገር ነው የተናገርከው፣ ልክ ነው። እኛም አሞራው የዴዚን እናት ይቅርታ ሳይጠይቅ እሱ ላይ ነው እንደውም ትኩረት እያደረግን ያለ ነው። እና ሚጣዬ የምትዩ ነገር አለሽ? ሰላም ብያለሁ። ሚጣዬ አለሽ? ኦኬ፣ ጥሪ አትቀበልም። እሺ ማነች የውብዳር? እስኪ ቀጥ ይገታችን። አዎ አይ አሁን እኔ መፍረድ